الأحباش كم يبال؟ أحباش اللي تناقص أحباش يوجد أحباش يبالو أحباش من دنو ይሄ እንግዲህ ሙሉ ለሙሉ የአቂዳቱ ጡሐዊያን ሸሪህ ያደረጉበት የሼህ አብዱላህ ኪታብ ነው። የእሳቸው ሸሪህ ነው ይሄ ማለት ነውና ደግሞ የአላህ ንግግር እንጂ የሰው ልጅም ንግግር እንዳልሆነ የመላእክታም ንግግር እንዳልሆነ በደንብ ይገልጻሉ። እዚህ ጋር የተጠቀሱ ነገሮች አሉና እዚህ ጋር የተጠቀሱ ሐሳቦችና ሼህ አብዱላህ በመጽሐፎቻቸው ያሰፈሯቸው ነገሮች ይለያያሉ ወይስ አንድ ናቸው የሚለውንም ቼክ እናደርጋለን። በዋናነት የሼኾቹን ኪታብ የጀማሉዲን አንይ የእሳቸውን ኪታብ ያመጣሁላችሁ ከሼህ አብዱላህ ጋር ምን ያክል ልዩነት አለ ምን ያክል ተመሳሳይነት አለ የሚለው እንድንመዝን ነው። በዋናነት አህባሾች ሲባል የሚወነጀል የሚወራ ነገር አለ። እሱም ቁርአን የአላህ ቃል ነው ይላሉ ይባላል። አንደኛው ፖይንት ማለት ነው። ስለዚህ መጽሐፎቻቸው ላይ ይሄን ቼክ እናደርጋለን። ሴት ልጅ ሱሪ ለብሳ ሰውነት ቅርጿን የሚያሳይ ልብስ ለብሳ መሄድ ትችላለች ይላሉ አህባሾች ይባላል። ይሄንንም መጽሐፎቻቸውን መሰረት አድርገን እናያለን። ብዙዎችን ሲያጨቃጭቅ ሲያከራክር የነበረ ርዕስ ነው። አህባሽ ማለት ምንድን ነው? ምክንያቱም በተለያዩ የሚዲያ ፕላትፎርሞች ላይ ስለዚህ ቃል ሳትሰሙት ቀራላችሁ ብዬ አላስብም። በዓለም አቀፍ ደረጃ ስለዚህ ቃል እጅግ በጣም ብዙ ነገር ተብሏል። الأحباش كم يبال؟ أحباش أحباش اللي تناقص أحباش ኢትዮጵያም ውስጥ ሚዲያ ላይ የሚታወቁ ሰዎች እናስተምራለን ብለው መስጂድ ላይ የሚወጡ ሰዎች ይህንን ቃል በተደጋጋሚ ሲናገሩት ትሰማላችሁ ብዬ አስባለሁ። በዚህ ፕሮግራማችን አህባሽ ማለት ምንድነው ጉዱንም ጉዳጉዱንም ሁሉንም ነገር እናወራለን እንወያያለን። ስለዚህ አስተምሮ ወይንም ስለ አህባሽ የተነገሩ ንግግሮችን እያመጣን ከመረጃ ጋር እናመሳክራለን። እውነት የተናገረን እውነት ብልሃል፣ ሐሰት የተናገረን ሐሰት ብልሃል ብለን እውነታውን ሁሉንም ነገር ይፋ እናደርጋለን። ዛሬ የመጀመሪያ ፕሮግራማችን ስለሆነ መጀመሪያ ያለብን ከተርጓሚው ነው። አህባሽ ማለት ምንድነው? አህባሽ ተብለው የሚጠሩትስ እነማን ናቸው? የያዝናቸው የተለያዩ ዶክሜንቶች፣ መጽሐፎች፣ ኪታቦች አሉ። እነሱን እየገለጥን ተርጓሚውንና አህባሽ የሚባለው ምን አይነት ማንነት አለው የሚለው የምናይ ይሆናል። ሁላችንንም ከሚያስማሙ ነገሮች እንጀምር። ይህ ማለት አህባሽ ሲባል ወዳጆች አሉ፣ ጠላቶች አሉ። ይህ ንግግር በተመለከተ ወይንም ይህንን ሐሳብ በተመለከተ ስለዚህ መጀመሪያ ያለብን የሚወዱትንም የሚጠሉትንም ሰዎች ጋራ በሚያደርግ ጉዳይ እንጀምር። አህባሽ ማለት ሁሉም ሰው የሚስማማበት ሀበሻ ውስጥ የተወለዱ ሐረር ላይ የተወለዱ ከትላልቅ ዑለማዎች መካከል የሚጠቀሱ ሼህ አብዱላህ አልሐረሪ ሀበሻዊው ሼህ አብዱላህ የሳቸው ተማሪዎች ወይንም እሳቸው የመሰረቱት ተቋም አህባሽ የሚል ስያሜ አለው። ይህንን ስያሜ እንግዲህ ተቋሙ ተቀብሎት ለራሱ ያወጣው ነው ወይ ካልን አይደለም። ሰዎች ስለዚህ ተቋም ስለ ሼህ አብዱላህ ተማሪዎችና እሳቸው ስለመሰረቱት ተቋም ሰዎች የሰጡት ስም ነው። አህባሽ እምነት አይደለም ወይንም ደግሞ ሃይማኖት አይደለም። ለምሳሌ የተለያዩ ቡድኖችን ልንጠቅስ እንችላለን። ለምሳሌ ሺዓዎችን ልንጠቅስ እንችላለን። ራሳቸውን ሰለፊያንን ብለው የወጡ የውሃቢያን ሙቭመንት የኢኽዋኖችን ሙቭመንት ልንጠቅስ እንችላለን። እነዚህን ስንጠቅስ እንግዲህ ለእያንዳንዱ እንቅስቃሴያቸው ሰነዶች እናገኛለን። ለእያንዳንዱ ለምናወራው ነገር ዑለማዎች እንግዲህ በኢጅማዕ ያስቀመጡትን ነገር እናያለን። በግልጽም ደግሞ ይህንን ስያሜ የሚወክል እምነቶች ሲረጩና ሲበተኑ ስለምናይ ማለት ነው። ወደዚህኛው ስንመጣ ግን እነዚህ አንድ ቡድኖች ወይንም የሼህ አብዱላህን ቡድኖች ወይንም የሳቸውን እንቅስቃሴ አህባሽ ብለው ሰዎች ሰየሙት እንጂ ልክ አሁን እንደጠቀስኩት የሃይማኖት ስያሜ አይደለም ወይም የሃይማኖት ስም አይደለም። አንድ ሰው ይሄ የሃይማኖት ራሱን የቻለ ከኢስላም የተገነጠለ የሃይማኖት ቡድን ነው ብሎ የሚናገር ሰው ካለ መረጃ ማቅረብ አለበት። የትኛውም መረጃ የትኛውም ተጨባጭ የሆነ ዶክሜንት ስናይ አንድም የሚያሳይ ነገር የለም። ስለዚህ ሱፊያ ሲባል ደግሞ የተለያዩ መስመሮች አሉ። ለምሳሌ ሪፋዒ የሚባል ጦሪቃ አለ፣ ቃድርያ የሚባል ጦሪቃ አለ፣ ሻዚልያ የሚባል ቲጃንያ የሚባል የተለያዩ ጦሪቃዎች አሉ። እነዚህ እንግዲህ መንገዶች ናቸው እንጂ የዚክር የአኽላቅ የዒባዳ መስመሮች ናቸው እንጂ ሁሉም አንድ ናቸው። እንደ ፊርቃ ወይንም እንደ ቡድን የሚቆጠሩ አይደሉም።
ስለዚህ ይሄንን ሁሉም ሰው ያምንበታል። ለምሳሌ ሱፊያ ሲባል ቃድሪያዎችም ሱፊይ ናቸው፣ ሪፋዒያዎችም ሱፊይ ናቸው፣ ሻዚልያዎች ሱፊይ ናቸው፣ ቲጃኒያዎች ሌሎችም ጦሪቃዎች አሉ። ወይንም በመዝሐብ ደረጃ ከሄድን ደግሞ ሱፊያ ተብሎ ሻፊዒ ሊኖር ይችላል፣ ሐነፊይ ሊኖር ይችላል፣ ማሊኪይ ሊኖር ይችላል፣ ወይንም ሌሎችም መዝሐቦች ሊኖሩ ይችላሉ። እነዚህ ሰዎች ዒባዳን ኤክሰርሳይዝ ሲያደርጉ በቀለላቸው መንገድ በወደዱት መንገድ በሆነ መስመር ላይ እንዲሄዱ የተሰመሩ መስመሮች ናቸው እንጂ ሁሉም በአንድ ማዕቀፍ ውስጥ ያሉ ናቸው። ዛሬ በዋናነት ፎከስ የምናደርገው ምንድነው? ይሄ አሁን የጠቀስነው አህባሽ የሚባለው ሙቭመንት ልክ የሼክ አብዱል ቃድር ጀይላኒ ደረሶች ቃድሪይ እንደሚባሉት ከሌ ቃድሪይ ነው እኔ ቃድሪይ ነኝ ሊል ይችላል። የእሳቸውን ኪታቦች የቀሩ ሰዎች የእሳቸውን የዚክር መስመር የያዙ ሰዎች እኛ ቃድሪያዎች ነን ይላሉ። የሼክ አህመድ ሪፋዒ ደረሶች ደግሞ ሪፋዒ ነን ሊሉ ይችላሉ። ሌሎችም እንደዚያው ማለት ነውና ልክ እንደዚህ ይሄ አህባሽ የሚባለው ሙቭመንት ልክ እንደነዚህ ሱፊያዎች በዋናነት ወደ ሼክ አብዱላህ የተጠጋው ይሄ ጀማዓ ልክ እንደ ሌሎቹ የሱፊያ መስመሮች ነው ወይንስ ደግሞ ዑለማዎች ካወገዟቸው ራቁት ብለው ካስጠነቀቋቸው ቡድኖች መካከል ነው የሚለውን ነው በዛሬ ቪዲዮ የምናየው ማለት ነው። ትርጓሜውን ካየን በትክክል ያለበትን ሁኔታ ደግሞ ማየት አለብን። ይህንን ነገር ስናይ ደግሞ ስንፈትሽ ደግሞ ፕሮፓጋንዳ የሚናገሩ ሰዎች የሚያወሩትን ንግግር የሚዘባረቁትን ነገር ሳይሆን በትክክል እነዚህ አህባሽ የሚባሉ ሰዎች ወይንም ደግሞ በዋናነት ሼክ አብዱላህ ናቸው የሚፈለጉበት የሚጠሩበትና ሼክ አብዱላህ እምነታቸው ምን ነበር፣ ይከተሉት የነበረው መንገድ ምን ነበር የሚለውን በትክክል ማየት ያስፈልጋል ማለት ነው። ከምን ልናይ እንችላለን? ከንግግራቸው ሚዲያ ላይ ተቀርጾ የተለያዩ ቪዲዮዎች አሉ፣ ንግግሮቻቸው ማየት እንችላለን። በዋናነት ደግሞ እሳቸው ቢያልፉም አሁን ድረስ ተማሪዎቻቸው የሚቀሯቸው የሚማሯቸው ኪታቦች አሉ፣ ለትውልድ የሚሸጋገሩ ኪታቦች አሉ። እነዛን ኪታቦች እናያለን ማለት ነው። በእነዚህ ኪታቦች መሰረት የእሳቸውን ኪታብ ከተመለከት ወይንም ካየን በኋላ ሱፊያዎች ለምሳሌ ኢትዮጵያ ውስጥ እንግዲህ ሱፊያ ሲባል ይታወቃሉ። በአናም በዳናም በጫሊም በጀማ ንጉስም በገታም ልትሄዱ ይችላል። በኦሮሚያም በነ ኑራ ሁሴን በትግራይም እነ ሼክ ቡርኩ አሊና ሌሎችም አሉና እነሱ የነበሩበት እምነት አለ። ስለዚህ አህባሽ የሚባለው ሙቭመንት በሼክ አብዱላህ ስለተሰየመ ነው ይሄ ስያሜ የተሰጠው ወይንስ ከተወገዙ ቡድኖች መካከል ነው የሚለውን አሁን ቼክ እናደርጋለን ማለት ነው። የምናየው እንዳልኳችሁ ኪታቦቻቸውን መሰረት አድርገን ነው፣ መጽሐፎቻቸውን መሰረት አድርገን ነው። መጽሐፎቻቸውን ስናይ ሰዎች ያሙት ሐሚት አለ። ከዚህ በፊት ሚዲያ ላይ የምናውቃቸው ታዋቂ ሰዎች የለጠፉት የሆነ ፕሮፓጋንዳ የተለጠፈ የሆነ ነገር ይኖራልና እውነት የተለጠፈው ነገር ሐሰት ነው እውነት ነው የሚለውን መጽሐፎቻቸውን እናያለን ማለት ነው፣ እንመለከታለን። እንግዲህ ከዚያ በፊት ይህንን ኪታብ ላሳያችሁ። ይሄ ኪታብ አልኹላሷ ይባላል። የጀማሉዲን አልዓኒ የሳቸው ኪታብ ነው። በጣም ይታወቃሉ። እንግዲህ ሱፊያዎች ሀበሻ ላይ ሁሉም ተመሳሳይ የአቂዳ መስመር ነው ያላቸውና እዚህ ኪታብ ላይ ይሄ ማንኛውም ሰው ይሄንን ኪታብ ማግኘት የቻለ ሰው በሙሉ ቼክ ማድረግ ይችላል። መሰረታዊ የሆኑ የእስልምና አስተምሮቶችን ጠቅሷል። አንይ ማለት ነው ሼኻችን። እዚህ ጋር የተጠቀሱ ነገሮች አሉና እዚህ ጋር የተጠቀሱ ሐሳቦችና ሼክ አብዱላህ በመጽሐፎቻቸው ያሰፈሯቸው ነገሮች ይለያያሉ ወይንስ አንድ ናቸው የሚለውንም ቼክ እናደርጋለን። በዋናነት የሼኾቹን ኪታብ የጀማሉዲን አንይ የሳቸውን ኪታብ ያመጣሁላችሁ ከሼክ አብዱላህ ጋር ምን ያክል ልዩነት አለ ምን ያክል ተመሳሳይነት አለ የሚለው እንድንመዝን ነው። በዋናነት አህባሾች ሲባል የሚወነጀል የሚወራ ነገር አለ። እሱም ቁርአን የአላህ ቃል ነው ይላሉ ይባላል። አንደኛው ፖይንት ማለት ነው። ስለዚህ መጽሐፎቻቸው ላይ ይህን ቼክ እናደርጋለን። ሴት ልጅ ሱሪ ለብሳ ሰውነት ቅርጿን የሚያሳይ ልብስ ለብሳ መሄድ ትችላለች ይላሉ አህባሾች ይባላል። ይህንንም መጽሐፎቻቸውን መሰረት አድርገን እናያለን። ከዚያም በተጨማሪ እንግዲህ ሱብህ ሶላትና አሱር ሶላት የለም ከሁለቱ ውጪ ሶስቱ ሶላቶች ብቻ ናቸው ፈርድ ይላሉ ይባላል። ይሄንንም እንግዲህ ኪታባቸውን እናያለን። የሼክ አብዱላህን ኪታብ እናያለን እንመለከታለን። በትክክል ይላሉ አይሉም የሚለውን ለማረጋገጥ። ሌላው ዘካህ ግዴታ አይደለም ይላሉ ይባላል። ሰዎች ሲሉ ተሰማላችሁ። አሁንም የሳቸውን ኪታብ እናያለን ማለት ነው። የመጀመሪያ ይሄን ኪታብ ስናይ እንግዲህ እዚህ ኪታብ ላይ ቁርአን ይህ ማለት ቁርአን ሲባል ይሄ በአረብኛ በፊደል ምናምን የሆነው ሳይሆን ቁርአን የአላህ ንግግር መሆኑን እዚህ ጋር ሼኾቹ ይናገራሉ። ሌሎችም ሰፊ ስለ ተሰውፍ ሰፊ ሐሳቦች አሉና ተሰውፍን በስፋት የዳሰሱበት ኪታባቸውና ሌሎችም ኪታቦች አሉ እዚህም ላይ ተጠቅሷል። ስለዚህ የመጀመሪያውን እንመልከት። ይሄ ሱራጥ ይባላል። የሼክ አብዱላህ ኪታብ በጣም ተወዳጅና ዓለም ላይ በጣም ከተሰራጩ ኪታቦች መካከል ነው። እዚህ ኪታብ ላይ እንግዲህ አንዱን ንግግር እናረጋግጥ። እሱም
ቁርአን የአላህ ቃል አይደለም ይላሉ ወይንም የጅብሪል ቃል ነው ይላሉ ተብሎ ይታማለ። እዚህ ጋር የአቂዳ ኪታብ ነው ይሄ የአቂዳ ኪታብ ነው ይሄ። እያንዳንዱን የቁርአን አያዎች ሲጠቅሱ ሼክ አብዱላህ ምን ይላሉ? እዚህ ጋር ቃል አላሁ ተዓላ ብለው ነው የሚጠቅሱት። ሌሎችም እያንዳንዱ ፔጅ ላይ የቁርአን አያዎች አሉ። እዚህም ጋር ቀውሉሁ ተዓላ ነው የሚሉት። ይህ ማለት አላህ ሱብሓነሁ ወተዓላ እንዳለው አላህ በቁርአን እንደገለጸው እያንዳንዱ ቦታ ላይ ማለት ነው። ከዚያም በተጨማሪ እዚህ ኪታብ ላይ ስለ ከላሙላህ ወይንም ስለ አላህ የንግግር ባህሪ የጠቀሱት የጻፉት ሰፊ የሆነ ማብራሪያ አለ። እዛም ላይ ገብታችሁ ካያችሁት እንግዲህ ሹራጥ ኪታቡን ፈልጋችሁ ካያችሁት እዚህም ጋር ቁርአን ደግሞ የአላህ ንግግር እንጂ የሰው ልጅም ንግግር እንዳልሆነ የመላእክታም ንግግር እንዳልሆነ በደንብ ይገልጻሉ እዚህ ኪታባቸው ላይ ማለት ነው። እዚህ ኪታባቸው ላይ ስለዚህ ሰዎች ስለ ሼክ አብዱላህ ሲናገሩ ቁርአን ሐታ አርረህማን አለል አርሽ ኢስተዋ የሚለውን የቁርአን አንቀጽ ራሱ እዚህ ኪታባቸው ላይ በደንብ አብራርተውታል። ይሄ አላህ ንግግር ነው፣ ከቁርአን አያዎች መካከል ነው፣ ትርጉሙ ምንድነው የሚለውን በደንብ ሂደውበታል ማለት ነው። ስለዚህ እዚህ ጋር ምን እንረዳለን? ሰዎች ስለ ሼክ አብዱላህ ቁርአን የጅብሪል ቃል ነው የአላህ አይደለም፣ ቁርአን መክሉቅ ነው ብለው የተናገሩት ንግግር ትክክል እንዳልሆነ ከዚህ መጽሐፋቸው እናረጋግጣለን። ከዚያ በተጨማሪ በሁለተኛ ደረጃነት አለባበስን በተመለከተ ሴት ልጅ ይሄ ኪታባቸው እንግዲህ ዑምደቱ ራቂብ ይባላል። በዋናነት ስለ ፊቅህ ጉዳዮች በደንብ የተጻፈበት በደንብ የተብራራበት ፖይንት ነው። እዚህ ጋር ዘካህ ግዴታ ነው ወይንስ አይደለም የሚለውን ያነሳሉ። ከዚያም በተጨማሪ ሴት ልጅ ምን መልበስ አለባት የሚለውንም ጭምር ያነሳሉ። ይሄንን ኪታብ ሁላችሁም ሪፈር ማድረግ ትችላላችሁ። ስለዚህ እዚህ ኪታብም ላይ ስለ ዘካህ ያወሩበት ፓርት ላይ ዘካህ ሙስሊሞች ላይ ግዴታ ለሆነበት ሰው ግዴታ እንደሆነ ነው የሚያብራሩት። ይሄ ማለት እነ ኢማሙ ሻፊዒ እና ኢማሙ አህመድ እና ኢማሙ ማሊክ ከነበሩበት እምነት የወጣ አይደለም። ለምሳሌ ኢማሙ ሻፊዒ ናቸው ሼክ አብዱላህም እና በፊቅህ ጉዳይ ላይ የነበራቸው አቋም ሼክ አብዱላህ ከዚህ የወጣ አይደለም። ስለዚህ እዚህም ጋር ስለ ሶላት ስለ ጧሃራ እያንዳንዱ ያነሷቸውን ፖይንቶች ወይንም ነጥቦች ካያችሁ ሙሉ ለሙሉ በፊት ከነበሩ የኢስላም ስኮላሮች ጋር በጣም ተመሳሳይ ነው። አያችሁ እኔ እዚህ ጋር ሳያችኋለሁ ዘካን በተመለከተ ያሉት ንግግር ይሄ ነው። በቀጣይ እንግዲህ ደግሞ ስናይ አሁንም ከተወራባቸው ወይንም ከተዋሸባቸው ንግግር መካከል ኦልሞስት የዑለማዎችን ንግግር ጥሰዋል፣ ትላልቅ ዑለማዎችን አስከፍረዋል፣ እነ ኢማሙ ሻፊዒን እና ኢማሙ አቡ ሐኒፋን ጭምር የሚል ውንጀላም አለ። እዚህ ጋር ደግሞ ይሄ ኪታባቸው እንግዲህ አቂደቱ ጧሐዊያ የሚባል ኪታብ አለ። ይሄ አቂደቱ ጧሐዊያ በጣም ታዋቂ ኪታብ ነው። በደንብ ብዙ ነገሮች የተጠቀሱበት ኪታብ ነው። ሰለፍ ናቸው የጻፉት፣ በጣም ይታወቃሉ። ከሰለፎችና ከታዋቂ ዑለማዎች መካከል አንዱ ናቸው። ይሄ እንግዲህ ሙሉ ለሙሉ የአቂደቱ ጧሐዊያን ሸሪህ ያደረጉበት የሼክ አብዱላህ ኪታብ ነው። የእሳቸው ሸሪህ ነው ይሄ ማለት ነውና ይሄን አይታችሁ ከሆነ አንድም ቦታ ላይ ከኢማሙ ጧሐዊ የተለየ ወይንም ተቃራኒ አቋም አታዩባቸውም። እዚህ ኪታብ ላይ 100% የእሳቸውን ንግግር የሚደግፉ ማብራሪያዎችን ወይንም ሸርሖችን ነው ሼክ አብዱላህ እዚህ ኪታብ ላይ በስፋት የገለጹት ወይንም በስፋት የዳሰሱት ማለት ነው። ያው ይሄ ሙሉን ኪታብ ሪቪው ማድረግ ይቻላል። በደንብ ሰፊ ፕሮግራም ይዞ መሻይኾችን ጋብዞ በደንብ ኪታቦቻቸውን ሪቪው ማድረግ ይቻላል። ስለዚህ ይህንን ያክል ካየን በዋናነት ዛሬ የምናየው ትርጓሜው ላይ ነው። ከዚህ በኋላ የሚመጡ ቪዲዮዎች ላይ ደግሞ ንግግሮችን እያመጣን ነው ምላሽ የምንሰጠው። ስለዚህ ኩቱቦቻቸውን ማየት ይቻላል፣ መጽሐፎቻቸውን ማለት ነው። ደርሶቻቸውን፣ ቪዲዮአቸውን፣ ኦዲዮአቸውን ማየት ይቻላል። ደረሶቻቸው የሚያስተምሩትን ነገር ማየት ይቻላል። ሼክ አብዱላህ ከዑለማዎች መካከል አንዱ ናቸው። አቂዳቸውም አሽዓሪይና ማቱሪዲ የአቂዳ መስመርን የሚከተሉ ናቸው። በአንድም ፖይንት እንኳን ሙስሊሞች የትላልቅ ዑለማዎች ከሚሉት ያፈነገጡበት ምንም አይነት ምክንያት የለም። ስለዚህ የኢስላምን ባንዲራ ከፍ አድርገው ከሚያውለበልቡ ዑለማዎች መካከል የሚጠቀሱ ናቸው። አህባሽ ምንድነው? ሼክ አብዱላህ ማን ናቸው የሚለውን በዛሬው ቪዲዮአችን ይህንን ያክል ካየን በቀጣይ ደግሞ ፕሮግራሙ ቀጣይ ነውና የተለያዩ ንግግሮችን እያመጣን ምላሽ የምንሰጥ ይሆናል። ይሄ በወፍ በረር የቃኘ ነው የአህባሽ ትርጓሜ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ሁላችሁም ይህን ቪዲዮ ሼር ማድረግ እንዳትረሱ። مولاي صل وسلم دائما أبدا على رسولك خير الخلق كلهم
مولاي صل وسلم دائما أبدا على حبيبك خير الخلق كلهم. يا رب صل وسلم دائما أبدا على حبيبك خير الخلق كلهم. أمن تذكر جيران بذي سلم مزجت دمعا جرى من مقلة بدم. أم هبت الريح من تلقاء كاظمة وأومض البرق في الظلماء من إضم. فما لعينيك إن قلت اكففا همة وما لقلبك إن قلت استفق يهم. أيحسب الصب أن الحب منكتم ما بين منسجم منه ومضطرم. لولا الهوى لم ترق دمعا على طلل ولا أرقات لذكر البان والعلم. فكيف تنكر حبا بعدما شهدت به عليك عدول الدمع والسقم.